በዚህ ሳምንትም ተጠባቂው የኖርዝ ለንደን ደርቢ በአርሰናልና በቶተንሃም መካከል ይካሄዳል። አርሰናል ከረንትሊ የሊጉ አንደኛ ደረጃ ላይ ሲገኝ ቶተንሃም ደግሞ አምስተኛ ደረጃ ላይ ይገኛል። ስለዚህ አርሰናል ያለውን የነጥብ ርቀት አስጠብቆ ለመቀጠል ግዴታ ማሸነፍ ይኖርበታል። እንዲሁም ለቶተንሃም ደግሞ ያላቸው ነጥብ ለማጥበብ እንዲሁም ደግሞ ወደ ቶፕ 4 ለመቅረብ የሚያደርጉት ምርጥ ጨዋታ ይሆናል ተብሎ ይጠበቃል። አርሰናል ከኢንተርናሽናል ብሬክ በፊት እንደምታስታውሱት እንዲህ በጣም ረጅም ሰዓት ከ9 ጨዋታ በላይ የዘለቀ የክሊንሺት ሪከርድና እንዲሁም ማሸነፍ ሪከርድ ነበራቸው። የክሊንሺት ሪከርዳቸውም ከሰንደርላንድ ጋር 2-2 በተለያዩበት ጨዋታ መቋረጡ ወይም ደግሞ ማብቃቱ የሚታወስ ነው። የአርሰናል ኦቨርኦል ፐርፎርማንስ እንደተመለከታችሁት እጅግ በጣም ሶሊድ የሆነ የተከላካይ መስመር ሲኖራቸው እንዲሁም ደግሞ የፊት መስመሩን በተለያዩ ተጫዋቾች ግብ አስቆጣሪነት እንደቀጠለ ነው። የተለያዩ የቲም ዜናዎችን እንዲሁም ደግሞ ኢንጁሪዎችን በምንመለከትበት ጊዜ በአርሰናል በኩል እጅግ በጣም ከፍተኛ ዜና ሆኖ እየተሰማ የሚገኘው የጋብሪኤል ማጋሌሽ ጉዳት ነው። እንዲሁም ሌሎች ተጫዋቾች አንሰርቴኒቲ ላይ ያሉት ተጫዋቾች እነ ጋብሪኤል ማርቲኔሊ፣ ቪክቶር ዮኬሬሽ እንዲሁም ደግሞ ኖኒ ማዶኬ አጠራጣሪ ላይ ይገኛሉ። በአርሰናል በኩል የተለያዩ ተጫዋቾች ሚስ ቢያደርጉም እጅግ በጣም ጥልቅ የሆነ ስኳድ ስላለው በዚህ ጨዋታ ይቸግራል ተብሎ አይጠበቅም። የአርሰናል ግምታዊ አሰላለፍ ምን ይመስላል? ግብ ጠባቂ ላይ ዳቪድ ራያ፣ ዲፌንስ ላይ ቲምበር፣ ሳሊባ፣ ሙስኬራ እንዲሁም ሂንካፔ፣ ሚድፊልድ ላይ ኤዜ፣ ዙቢሜንዲ እንዲሁም ራይስ፣ በፊት መስመር ወይም ደግሞ በአታክ ላይ ሳካ፣ ሜሪኖ እንዲሁም ደግሞ ትሮሳርድ ይሆናሉ ተብሎ ይጠበቃል። ዳይናሚክ ፕሮም ይህንን ጨዋታ እንግዲህ በቀጥታ ላይቭ እንመለከታለን ማለት ነው። ዳይናሚክ ፕሮ በቲክቶክ ላይ እንዲሁም ደግሞ በዩቲዩብ ላይ ላይቭ እንመጣለን። ይህንን ጨዋታ ይገመቱ። የአርሰናል የቶተንሃም ጨዋታ ለገመቱ የመጀመሪያ ገማቾቻችን ትክክለኛ ገማቾች የምንሸልም ይሆናል። የአየር ሰዓት ፓኬጅን ጨምሮ ሌሎችም ሽልማቶች ሊኖሩ ይችላሉ። ይህን ቪዲዮ ሲመለከቱ ሌሎች ሰዎች ሼር ያድርጓቸው። እንዲሁም ደግሞ ለሶስት ሰዎች ሰብስክራይብ እንዳያደርጉ ማድረጉን እንዳይረሳ። በነገው ጨዋታ ላይቭ እንገናኛለን። አርሰናል ከቶተንሃም ለንደን ኖርዝ ለንደን ፎሬቨር ይላል። ሌትስ ጎ። ይመቻችሁ። ነገ እንገናኝ።